तारदा भजनता मैनू लगदा ही नहींगा ወዳጃችን የእምነቱ ተከታዮች ቱርባን ሲሉ ይጠሩታል። ጭንቅላታቸው ላይ የሚጠመጥሙትን ጥምጣም። የሲክ ሃይማኖት አማኞች መለያ የሆነው ቱርባን በእምነቱ ተከታዮች ዘንድ ትልቅ ቦታና ክብርም ይሰጠዋል። ጥምጣም ለሲክ እምነት ተከታዮች ትልቅ ኩራትና ክብር ነው። የራሱ የሆነ ልዩ ውበት ያለው መለያ ባህላችንም ነው የሚሉት አባት ባሂ ባባ አፍታር ሲን ማዕከል ደግሞ የዓለማችን ትልቁን ጥምጣም ጭንቅላታቸው ላይ ያኖሩ ሰው ናቸው። ጋሽ አፍታር ጭንቅላታቸው ላይ የሚጠመጥሙት ቱርባን 85 ኪሎ ግራም ይመዝናል። አዎ 85 ኪሎ ግራም። በእርግጥ ይህን ያክል ክብደት ያለው ሸህም ጭንቅላት ላይ አኑሮ ወዲያ ወዲህ ማለት ብርቱ ጥንካሬና ብርታትን የሚጠይቅ ቢሆንም ለላም ቀንዱ አይከብዳትም እንዲሉ እምነቴን ያሉት አባት አፍታር የጥምጣሜ ክብደት በጭራሽ አይታወቀኝም ይላሉ። መኖሪያቸውን በሀገረ ህንዷ ፑንጃብ ግዛት ቻንዲጋር የተባለ አካባቢ ያደረጉትና የዓለማችን ግዙፉን ጥምጣም በጭንቅላቴ ላይ ያኖርኩ ሰው እኔ ነኝ የሚሉት አባት አፍታር 85 ኪሎ ግራም የሚመዝነውን ጥምጣማቸውን ጭንቅላታቸው ላይ መልካስ ይዘው ለማስቀመጥ ርዝመታቸው በድምሩ 645 ሜትር የሚለካ የተለያዩ ጨርቆችን በስልት እያዟዟሩ ጭንቅላታቸው ላይ ይጠመጥማሉ። ለሀገሩ እንግዳ ለቀዮ ባዳ የሆነ ሰው ለመጀመሪያ ጊዜ ሲያያቸው ጥምጣም የጠመጠሙ ሳይሆን የተሸከሙትን አንዳች የሚያክል ዕቃ ከአንድ ቦታ ወደ ሌላ ቦታ ሊያደርሱ የሚንቀሳቀሱ የሚመስሉት አባት አፍታር ጥምጣሜን ጠምጥሜ ለመጨረስ እስከ 7 ሰዓት ያክል ጊዜ ይፈጅብኛል ይላሉ። ሰዎች ለምን ይሄን የሚያክል ቱርባን እንደመጠመጥም ይጠይቁኛል። እኔ ደግሞ መልእክቱን የማስተላልፍበት መንገድ ይህ ስለሆነ ነው እያልኩ ነው የምመልሰው የሚሉት አባት አፍታር ግዙፉን ጥምጣም የምጠመጥመው ፈጣሪን ለማገልገል ነው። ጭንቅላቴ ላይ ሳኖረውም የሚሰማኝ ልዩ የሆነ ኩራት አለ ሲሉ ይናገራሉ። ግዙፉ ጥምጣማቸው የብዙዎች አይን ማረፊያ ያደረጋቸው ጋሽ አፍታር ወደ ገበያ ስፍራዎች ሳቀና ሰዎች እየተጠቋቆሙ ይሰው ቱርባኑን በጣም ይወደዋል ማለት ነው ሲሉ ሰማቸዋለሁ። እናም በጣም ደስ ይለኛል ይላሉ። አላፊ አግዳሚው ሁሉ ተሰባስቦ አብረን ፎቶ እንነሳ እያለ ያስቆመኛል። ሰው አንድ ፎቶ አንስቶ ቢበቃው መልካም ነበር። ነገር ግን ብዙዎቹ ማአት ፎቶ ማንሳት ነው የሚፈልጉት። ያ ደግሞ ያሰለቸኛል የሚሉት አባት አፍታር ንዴት የሚባል ነገር አያውቀኝም፣ በጣም ደስተኛ ሰው ነኝ ሲሉ ይናገራሉ። የትኛውም ሃይማኖት ቢሆን ትችትና ነቀፌታ ሊሰነዘርበት አይገባም ሲሉም ይመክራሉ። ወዳጃችን ሸህሙም ሆነ እሱን ለማሰናዳት የሚያጠፉት ጊዜ ጋሽ አፍታርን በቱርባናቸው እንዲማረሩ አድርጓቸው አያውቅም። ምናልባት ግን አለቅጥ የገዘፈው ጥምጣማቸው በዕለት ተዕለት እንቅስቃሴያቸው ላይ ተጽዕኖ አሳድሮባቸዋል ከተባለ የሚጠቀሰው አንድ ነገር ቢኖር የትራንስፖርት ጉዳይ ብቻ ነው። አባት አፍታር 85 ኪሎ ግራም የሚመዝን ጥምጣማቸውን በጭንቅላታቸው ላይ እንዳኖሩ ታክሲም ሆነ አውቶቡስ ላይ ለመሳፈር ስለማይሆንላቸው ሞተር ሳይክልን ብቻ የመጓጓዣ አማራጫቸው አድርገው እንዲኖሩ አስገድዷቸዋል።